ጥለሹ እንድትሄጂ የሚያደርግ ነገር ነበር የገጠመን መጀመሪያ ሲገጥመን ነገር ግን በቃ ያው ቀጠል አለፍ ነው በእምነት ላይ የተመሰረተ አካሄድ ነው የነበረ የሰው ልጅ ይሄንን አያደርግም በቃ አያደርግም ብለሽ የምትዩ ነገር የለም ያው ምን ይባል ራስሽን ነው ሌላም ያንቺን ነው የሚመስልሽ ባለቤቴም ቢሆን ቃሰቶ ገንዘብ መቀበል የሚወድ ሰው አይደለም ከገንዘብ ጋር የተፋታ ሰው ነው እሱ ያንን ለማስተካከል መኪና መሸጥ ነበረብኝ መኪና ሸጬ በግሪ በታክሲ መጋፋትም ነበረብኝ ይሄንን ዋጋ ከፍያለው ቢዝነስ በእምነት አይሰራ ሰፌዱ ምንን ለምን እንደሆነ እንዲቆረቁራቸው ስቲች የተደረገች እናት ቁጭ ብላ ለማጥባት ትቸገራለች እሷ ተጠቀምበታለች ልጆች አሉሽ ቤት ውስጥ አራት ልጆች አሉ 6 ናቸው በነገርሽ ላይ 4ቱን ከሆዴ 2ቱን ከልቤ ማለት ነው ያደገ ቻሌንጅ ይገጥምሻል ይሄንን ግን ካለ ስኬፕ ካረክሽው የሆነ ነገር ሸፈንፈና አርገሽ ይመጣልሻል በ10 አባስት ቋንቋም አብረሽ ትማሪያለሽ ቁርአኑም አለ ተማርኩኝ ማንንም አይቀበሉኝም ከአዲስ አበባ ቁርአን ቤቶች የኛ ቁርአን ቤት በእኔ አንደኛ ወጥቶ ተሸልሜያለሁ በአረብኛ ቋንቋ ብማር እንጃ የት ልደርስ እንደምችል ያስባለሁ እምነቱስ ባልኖርበትም ሙሉ ቁርአኑን በቃሌ በዛ ሰዓት እንትን ነበር በቃ እችለዋለሁ ሌሎች አሉ ሐዲስ ምናምን የሚባሉ ትምህርቶች አሉ እነሱን መጽሐፍ ማንበብ አሁን ሙስሊሞች ሳገኝ ከነሱ ጋር ሄኮ ምናምን እላቸዋለሁ ትርጉሙ እንዲ ነው እኮ ይሄ እላቸዋለሁ ስማቸውን ጽፋለሁ ምናምን ጽፌ ደግሞ በጣም ነው የሚያምረው ጤና ይስጥልን የስለኛ ፖድካስት ተከታታዮች ዛሬ በፖድካስቱ እንግዳ አድርገን ያቀረብንላችሁ መሰረት አረፋይኔ ትባላለች በጋዜጠኝነት የረጅም ጊዜ ልምድ ያላት በጋዜጠኝነት የሰራች ናት ከዛ በኋላ ደግሞ ወደ ራሷ ቢዝነስ ገብታ ሁላችሁ የምታውቁት የደንገል ምርቶችን የሚያመርት ድርጅትን ከፍታ እየሰራች ትገኛለች እንግዲህ ከጋዜጠኝነት ወደ ደንገል ምርት አምራችነት ወደ ቢዝነስ መግባቱ ምን ነገሩ በህይወቷ አምጥቷል አዳዲስ ቢዝነስ ለምትጀምሩም ደግሞ ጥሩ ትምህርት የምታገኙበት ነው እንድትከታተሉ ጋብዛችኋለሁ እንኳን ደህና መጣሽ መሲ እንኳን ደህና ቆየሽኝ ልሲ እንግዲህ ጋዜጠኛ ሆነሽ እንተዋወቃለን ረጅም ጊዜ በፊት ከዛ በኋላ ደግሞ ቢዝነስ ላይ ሆነሽ ነው እንግዲህ ጠፍተሻል ግን መሲ አዎ ስራው ወደ ቢዝነሱ በዛው ተኩሬ ነው የጠፋሁት በጣም ደስ ይላል ትራስ መድኃኒት ይሆናል የሚል ነገር ይዘሽ እንግዲህ የደንገል ምርቶችን በማስተዋወቅ ስንት አመት ሆኖ አሁን ደንገል አሁን 16 አመት አለፈው 17ኛው ሊዝ ነው ዋው ረጅም ጊዜ ነው ሲጀመር እንግዲህ የደንገል ምርቶች ፖድካስቱን የሚያዩ ብዙ ሰዎች ያውቁታል ቢያስባለሁኝ ከመጀመሪያ ልጅሽ እርግዝና ጋር ነው የተጀመረው እንዴት ነበር እስቲ አጀማመሩ መጀመሪያ አይዲያው ነበርና ያው ባለቤቴ በልጆች ዙሪያ ላይ ጥናት ያደርግ ነበር መጻፍ ይጽፍ ነበር ከልጆች ጋራ አስመልክቶ የተለያዩ ስራዎችን ይሰራ ነበርና በዛ ሰዓት አንዲት ሜጋዚን ላይ ነርሲንጓን አይቶ እቺን ነገር ታስፈልጋለች ለልጆች ብሎ አይምሮ ውስጥ ይዟታል ነርሲንጓ ማለት ማጥቢያዋ ማለት ነው ከዛ ከኒጋ ከተጋባን በኋላ ያው እርግዝና ሲከሰት አለመመቸት ቅልፍ ማጣት ጀርባ ህመም እነዚህ ነገሮች ሲከሰቱ ለምን የእርግዝናውን አልሰራልሽም ብሎ ለኔ መጀመሪያ ሰራልኝ ማለት ነው ከዛ ያው የእርግዝናውን እየተጠቀምኩኝ ይሄንን ነገር ሰው ቢጠቀምበት ብለን እነዚህን ምርቶች ለመጀመሪያ ጊዜ ገበያ ላይ አወጣናቸው ማለት ነው ከባድ ነበር እርግዝናሽ እንዴት ወደዛ ሐሳብ መጣችሁ ነው ወይስ የተለመደው አይነት የእርግዝና ጊዜ አለመመቸት ነበር አው እንግዲህ ያው የመጀመሪያ ልጄ ነው እንዴት እንደሆነ ለመግለጽ ያስቸግራል ምክንያቱም ልምዱ ስለሌለኝ ግን ብቻ በቃ አለመመቸቱ አለ እኛም ደግሞ በመኝታ ጊዜ ያው ሆድ እየገፋ ሲመጣ እግር ይከፈታል ታፋ ይንጠለጠላል ሆድ ይንጠለጠላል ያ ሰዓት ያንን ከቨር የሚያደርግ የሚሸፍን የሚሞላ ነገር ያስፈልግ ነበርና የነርሲንጓ ስላለች ይሄ ነገር እኮ ለላንቺም ይሄን ነገር መሸፈን ይችላል በሚል ነው እንደው መኖሩን የሚያወቅ ነው በዚህ ጥናት ውስጥ ነው እርግዝናዬንም አልጨረስኩም ለገበያ ስናወጣው ለሰው ስናስተዋውቀው ምክንያቱም በዚህ የሚቸገሩ ብዙ ስላሉ ይሄንን ነገር ቢጠቀሙ
አንድ ነገር በቃ አንድ ቫልዩ በቃ መጨመር ነው ሐሳባችን እንደነዚህ አይነት ሰዎች የሚጠቀሙበት በሚል ለሌላም ሰው እንዲጠቀሙበት አስተዋወቅ ነው ማለት ነው። ወዲያው እርግዝናል ስንት ወርሽ ላይ ያለ ነው የተሰራልሽ የነበረው? 3 4 በጣም ቀጭን ነበርኩ በጣም። ስለዚህ ያው ሆድ ሲተልቅ ምናምን 3 ወር 4 ወር እንትን ይላል ከሰውነትሽ ይልቅ አደገ እና አው ያን ሰዓት የተሰማኝ ስሜት ለዚህ ነገር ጅማሬ ምክንያት ሆነ ማለት ነው። ስንት ወር ያለሽ አሁን ለገበያ አቀረባችሁት ማለት ነው? ለገበያ አቀረብነው ወደ እንግዲህ ለመጀመሪያ ጊዜ ሰርተን እንትን ያለው 5 ወር 6 ወር ስንሆን ለሱቆች ላይ ምናምን እስኪ እነዚህ ነገሮች ቼክ አርጓቸው ያን እንሰጥ ነበር። በትክክል ግን ኦፊሻሊ ያስተዋወቅ ነው ኤግዚቢሽን ማዕከል ያኔ ጳጉሜ 6 ድረስ ነበር የሚደርሰው አስታውሳለሁ። ያንን አንድ 20 ቀን 2 ሳምንት ነው እንደዛ ነው ኤግዚቢሽን የነበረው። እዛ ላይ ይዘን ምርቶቻችንን ቀረብን። ይዘን እንደውም ስንቀርብ 3 ነበር 3 ነገሮች ነው ይዘን የቀረብነው ለጉዞም ይሁን ይሄ አንገት ላይ አውሮፕላን ላይ መኪና ላይ የሚጠቀሙት ረጅም ሰዓት ሰው መኪና ሲሄድ ቁጭ ሲል ህመም ራስ ምታት ምናምን ስለሚኖር እነዛንም ነገሮች ነው ጨማምረን 3 ነገሮችን አስተዋወቅን እስከ ጳጉሜ 6። እኔ ደግሞ መስከረም 1 ምጤ መጣ። አዎ መስከረም 3 ወለድኩ ማለት ነው። ግን እስከዛ ሰዓት ድረስ እኔ ራሴ ያው ምስክሮኝ ቆሜ ያንን ነገር ያስተዋወቀን ምን ያን በጣም በብዙ ሰው ልብ ውስጥ ገባ። በዛ መሰረት ቀጠልን። ደሞ እያዩሽ ነው እና እኔ ራሴን ነው የምጠቀመው ለመተኛትም እያልሽ በደንብ ራስሽን ዊትነስ ሆነሽ ለእንደዛ ነው ገበያ ላይ ቀርቦ የነበረው። ከዛ በኋላስ እንዴት ነበር እድገቱ? አሁን የደንገል ትራሶች እንግዲህ ትራስ እንዲመቸን በእንቅልፍ ጊዜ ወይ ስንቀመጥም እኛም አሁን ትራስ አድርገናል ከኋላ። ከዛ በላይ ግን ከጤና ጋር ተያይዞ የሚለውን ነገር ደግሞ ብዙ ሰው እየተቸገረበት ያለውን ነገር ለማስተካከል ትራስ እንደ መድኃኒት ነው በዋናነት እናንተ ያቀረባችሁትና ስትጀምሩ ከርግዝና ጋር ነው። ግን መሲ ወደዚህኛው ጥያቄ ከመሄድ በፊት 4 ልጆች ነው ያለሽ። እንግዲህ የመጀመሪያው ልጅ ይሄኛውን የደንገል ፈጠራ ምክንያት ከሆነ በእያንዳንዱ ልጅ የተለየ ነገር አምጥታችኋል ወይንስ በዛው ሂደት ነው የቀጠላችሁት? ምርቶቹ ማለት ነው? አዎ ምርቶቹን እየቀጠሉ መጡ። በመጀመሪያው ልጅ ነው ፈጠራው የመጣው በቃ በሱ ነው የመጣው። ምርቶቹ ግን እየቀጠሉ መጡ። ምክንያቱም ያው የኛ ትራሶች ኦርቶፔዲክ ይባላል። ኦርቶፔዲክ በሌላው ዓለም በሰፊው ይታወቃል። እኛ ገርጋ ግን የመጀመሪያው ኦርቶፔዲክ የሚባል አይታወቅም። ያንን ራሱ ለማስረዳት ትንሽ ጊዜ ይፈልጋል። እንደዚህ ይሄ ኦርቶፔዲክ የጤና የመድኃኒት ቁጥጥር ባለስልጣኖችን ለማሳየት ማለት ነውና ኦርቶፔዲክ መሆናቸውን እነሱም በኋላ ላይ ያው አይተውታል። ግን መጀመሪያ ስንጀምር ከዚህ ወደ ሕክምና ብለን ከማሰባችን በፊት የአእምሮአዊ ንብረት ጽሕፈት ቤት አስመዝግበን ነው የጀመርናቸው እነዚህን የጀመርናቸው ምርቶች። ከዛ በኋላ ግን እየቀጠለ መጣ። ወደ ፉሊ ወደ ኦርቶፔዲክ እየገባ መጣ። እነ ሰርቪካል እነ ሉምባር ሰፖርት የሕክምና ስም አላቸው። ከአጥንት ጤና ጋር የተያያዙ ናቸው። ከነርቭ ከነዚህ ከሰው ልጅ አቋም ጋር ስትራክቸር ጋር ከነርቭ ከአጥንት ጋር የተያያዙ ነገሮች ናቸው። እንደ መድኃኒትም ናቸው። መድኃኒትም ልክ ታመሽ የምትውጩ መድኃኒት አለ። ከመታመምሽ በፊትም ደግሞ ያ እንዳይኖርብሽ የምታደርጊው እንክብካቤ አለ አይደለ? እነዚህ ቅድመና ድህረ ናቸው ማለት ነው። እየሰፉ መጡ ምርቶቻችን በየአመቱ እንግዲህ አሁን 17ኛ አመቱን ሊይዝ ነው እየሻለ አይደል? በእነዚህ አመታት ውስጥ ብዙ ኦርቶፔዲክ ምርቶችን ያስተዋወቀ በአብዛኛው ማንኛውም ሰው ጤነኛም ሰው ያው የኛ ሞቷችን ደንገል ለጤናማ አኗኗር ምርጫ ነው የሚለው። ያ ማለት ጤናማ አኗኗርን የሚመርጥ ማንኛውም ማህበረሰብ ሊጠቀማቸው ይገባል የሚል ነው። አንዲት ነፍሰ ጡር እናት አሁን ስትተኛ ቅድም የነገርኩሽን የሆድ መንጠልጠል፣ የታፋ መከፈት እነዚህ የጀርባ ህመምን ያስከትላሉ። ይሄ አንዲት ሴት ደግሞ ጥሩ እንቅልፍ ካልተኛች እንቅልፍ ማጣት ስለሚመጣ ቀኗ ጥሩ አይሆንም። ፕሮዳክቲቪቲ ይቀንሳል።
ደስተኛ ሆና እንትን ሙዷ ይቀየራል፣ ስራዋ ላይ ውጤታማ አትሆንም። እነዚህን ያስቀራል። በኋላ ላይ ለማማጥ ኃይልን ታገኛለች በእነዚህ። ስለዚህ ይህን በመጠቀም እነዚህን ነገሮች ታገኛለች። ቅድመ ላይ እንዴት ሆነ ራሷን በቃ ጥሩ እንቅልፍና ህመም ሳይኖራት ጥሩ እርግዝናን አሳለፈች። ለድህረዋ ደግሞ ይጠቅማል። ከወሊድ በኋላ ያለውን ደግሞ ይጠቅማታል። ጥሩ አቅም ይኖራታል፣ ለመውለድ ኃይል ታገኛለች ማለት ነው። ሌሎቹም እንደዚሁ ረጅም ሰዓት የሚቀመጡ ሰዎች ኮምፒውተር ላይ ሊሆን ይችላል፣ ኦፊስ ውስጥ የሚያሽከረክሩ ረጅም መንገድ የሚያሽከረክሩ ረጅም ሰዓት የሚቀመጡ ሰዎች የመጉበጥ አደጋ ያንን ለመከላከል ሉምባር ሰፖርት፣ ከዛ ሄሞሮይድ እንደዚህ ሄሞሮይድ ህመም ረጅም ሰዓት ኪንታሮት እነዛ ለመከላከልም ሆነ ያንን ለማዳን የጭራ አጥንት ስብራት የሚያጋጥማቸው አሁን እነዚህ ጭራ አጥንት ምናምን ሐኪም ቤት ሲሄዱ የሚያዟቸው ናቸው። ማንኛውም ሰው ተጠቀመው አይደለም ያዛል። አሁን የዚህ የትራሱ ሁላችን በየለቱ በየቤታችን ከምንጠቀመው ምንድነው የእናንተን ትራሳውን ለየት የሚያደርገው? ብዙ ጊዜ የአጥንት ሕክምና ስፔሻሊስቶችም ሲናገሩ እንሰማለን። እኛም ደግሞ በምስል የጀርባ አጥንታችንን አፈጣጠር ስንመለከተው እኛ ለወትሮ የምንጠቀማቸው ትራሶች ትክክል አይደሉም ይባላል። የእናንተ ምንድነው ለየት የሚያደርገው? አሁን ለጥሩ እንቅልፍ ከማንኮራፋት ጋርም እንደዚሁ ጥቅም አለው ሲባል ሰምቻለሁኝ ከዚህ በፊት። አዎ ይሄ አሁን ስለ ሰርቪካል ነው ያወራሽኝ ያለሽው። ሰርቫይካል ይባላል ይሄ ትራሱ። ካሰራሩ ጀምሮ እንደዚህ ቦይ አለው፣ እንደዚህ ቅርጽ አለው። ያ ማለት ይሄ አንገታችን ክፍል ማለት ነው። አንገታችን እዚህ ጋር ይሄ ልምጥ የሚለመጥ ነው አይደለ? ፍሌክሲብል ነው። እንደዚህ ይላል። እዚህ ጋር ጠንካራ ነው፣ እዚህ ጋር ጠንካራ ነው። ስለዚህ ትክክለኛ አስተኛኘት ማለት አንገት ከፍ ጭንቅላት ዝቅ ሲል ነው። አይተሽ ከሆነ ወደ ደቡብ አካባቢ ያሉ እኛ ማህበረሰብ አለ መቀመጫም ያደርጓታል፣ መተኛም ያደርጓታል። ያቺ እሷ ማለት ነች። ያ ማለት ይሄ ትክክለኛውን አተኛኘት ስርዓቱን ስለሚጠብቅለት ይሄ ማለት አጥንታችን የጀርባ አጥንታችን ማለት ነው። የጀርባ አጥንታችን የሚጀምረው ከአንገታችን ስር ነው። የህብረ ሰረሰር የምንለው ማለት ነው። እሱ ትክክለኛ የሆነ ድጋፍ ካገኘ አጥንታችን ስትራክቸሩን ጠብቆ እንዲቆይ ስለሚያደርገው እነዚህ ማንኮራፋታው የሚከሰተው እዚህ ጋር የቱቧችን የመዘጋት ነገር ሲኖር ያ ደግሞ እንደዚህ ብለሽ ብታይ አሁን ለመተንፈስም ትቸገሪያለሽ። ያ እንዳይሆን ትክክለኛ አስተኛኘት ስትጠቀሚ ያተነፋፈስ ስርዓት የተስተካከለ ስለሚመጣ ማንኮራፋት ይሄ አይኖርም። ከትራስ ጋር አለመመቸት፣ የራስ ምታት፣ እነዚህ ነገሮች ይሄ ማፈን፣ ትንታ፣ እነዚህ ነገሮች እንደገና የዲስክ መንሸራተትም በዚህ ትራስ ነው የሚታከመው። ትልቁ ነገር የአጥንታችንን አቀማመጥ በመጠበቅ ነው የሚያከመው ነው። ለዛ ነው ሲሰራም ኖርማል እንደዚህ አራት ማዕዘን አይደለም። ለዛ ተብሎ ነው በአጥንታችንን አቀማመጣችንን ተከትሎ ነው የሚሰራው። ለዛ ነው። ስለዚህ አንገት ቀና ማለት አንገታችንን ነው የሚደግፈው። አንገታችንን ይደግፋል፣ ጭንቅላታችን ዝቅ ይላል። ትክክለኛ አስተኛኘት ማለት እሱ ነው። ይመቻል። አሁን በለመድነው ትራስ እንግዲህ ሙሉ ጭንቅላታችንን ነው ማሳረፍ የለመድነው። ወደዚህኛው ስንመጣ ይቀላል ትያለሽ መስዬ? እንዴት ነው? በአብዛኛው አይቀልም። በሱ ነው የምትተኛው? እኔ በሱ ነው የምተኛው። በሱ ነው የምተኛው። ለመጀመሪያ ጊዜ በጣም ያስቸግራል። ለጥቂት ጊዜ እስክንለምደው። ለምን ረጅም ጊዜ በፍላት ላይ መተኛት ለምደሽ እንደዚህ ተለቅ ያለ ጠንከር ያለ አንገትሽ ድጋፍ ከዛ አንገትሽ ዝቅ ሲል ጭንቅላቴ ዝቅ ብሎ መተኛት መለማመድ ይጠይቃል። ትንሽ ጊዜ ማለት ነው። ከለመድሽው ከሱ ውጪ ምንም ነገር አይመችሽም። እና ያው ብዙ ተጠቃሚዎች ነው ያሉት። ይሄንን ማስቴት የሚሰጡ ብዙ ሰዎች አሉ። ለጊዜው ግን አይመችም። አሁን ልክ ገዝተሽ ኖርማሊ ፍላት ውስጥ ተጠቀሚው እኮ ይመቸናል። የሆነ ልስልስ ማለቱ ምናምን ቅፍ አድርገን ምናምን እኮ ይመቻል። ግን ከጤናችን አንፃር ግን ትክክለኛ እሱ አይደለም። በተለይ ደግሞ ቅድም የጠቀስኳቸው ህመም ላለባቸው ሰዎች ከተጠቃሚው አንፃር እነዚህ ምርቶች አዲስ ከመሆናቸው ምን ነበር ስራውን ሲጀምሩ ቻሌንጅ የምትዩ? በተለይ ደግሞ አንቺ ከጋዜጠኝነት ነው ወደዚህ ቢዝነስ የመጣሽውና ምን ነበር አስቸጋሪ ነገሩ? አዎ መጀመሪያ ስንጀምር ንግድ ፍቃድ ከማውጣት ይጀምራል። አይታወቅም፣ አዲስ ነገር ነው ለሀገራችን። ስለዚህ በቃ የወጣበት ስሙ ራሱ
እኛም አላወቅን ምን ብለን ማውጣት እንደነበረብን አገልግሎት የሚል ዘርፍ ነው የነበረውና እኛ ከመንሰራው ጋር አብሮ አይሄድም እና ይሄ መጨረሻ ላይ አገልግሎት ተብሎ ግብር ሲመጣብን በአመቱ በመጀመሪያው አመት ፍጹም እንደዛ አይደለም ሰው ይሄ ለምን ሆነ ስንል አገልግሎት ነው አይደለም ይሄ እኮ እንዲ ነው ለማስረዳት በጣም ረጅም ነው የፈጀብን እኔ ንግድና ኢንዱስትሪ ይባላል በዛ ሰዓት ንግድና ኢንዱስትሪ ሚኒስቴሩ ሁሉ ገብቼ አናግራቸዋለሁ ይሄ ነገር እንዴት ነው የሚሆነው በዛ ሰዓት ዘርፎች ነው ይወጡ ነበር መጻፍ ነበር ሊወጣ ዘርፍ አሁን ዘርፍ ያያየሽ ነው ያንቺ የት ውስጥ እንዳለ አይተሽ ቁጥር አለው እንደዛ ያ ሊወጣ የነበረበት ጊዜ ነበር ይሄው በቃ ምንም መደረግ አልቻለም እኛን ያኔ ሊያስወጣን ሁሉ የሚችል ነገር ነው ከገበያ ጀማሪ ነሽ በትንሽ ካፒታል የጀመርነው ብዙ ለፍተንበታል ከማቴሪያል ጀምሮ በምን ይሰራ የሚል ጥናት ማድረግ ይሄንን ስንሰራ መጀመሪያ እንዳልኩሽ ለእናቶችና ለጨቅላ ህጻናት ስለሆነ ከእናቶችና ህጻናት ዶክተር ጋር ዶክተር ወንደሰን ደስታ ይባላል በዛ አጋጣሚ ላመሰግነው ፈልጋለሁ እሱ ሆነን ነው ምርቶቹን እነዚህ ምርቶች በትክክል ለዚህ ፐርፐዝ ይሆናሉ የሚለው ብዙ ብቻ ሰርተንበት ነው እና በቃ ጥለሹ እንድትሄጂ የሚያደርግ ነገር ነበር የገጠመን መጀመሪያ ሲገጥመን ነገር ግን በቃ ያው ቀጠል አለፍ ነው ያንን አልፈን እንደገና ንግድ ፍቃድ በዛ ፈልገን ህክምና ሚለውን ውስጥ ገብተን ብለን ነው ያኔ መጀመሪያው ቻሌንጅ እሱ ነበር በኋላ ላይ ደግሞ ለዳካ ማሳወቅ ይሄ ነገር እንዲ ነው ብሎ እነሱም በዛ ላይ ኦርቶፔዲክ ሚለውን አይተው ኦኬ በቃ ያንን ማስረዳቱ ላይም እንደዛው ነበረ ከዛ በኋላ ግን ቻሌንጁ ያው እንደ አይነቱ እየተቀያየረ ይመጣል እነዚህ ግን መጀመሪያ ላይ ስለሆነ አንድ ቢዝነስ ለመቀጠልም ላለመቀጠልም መሰረት ነገሮች ነበሩና ግን በቃ በጽናት አልፈነው ያው ይሄንን አመት ቀጥለናል እዚህ በጣም ደስ ይላል የት ነበር የምትሰሩት ሲጀመር ምርቱን ቤት ነው ወዲያው ሰራተኛ ቀጠራችሁ እንዴት ነበር እሱን አጫውች አንድ 3 ክፍል ያለው እንደዚያ እንደ አፓርታማ ነገሮች ውስጥ ተከራይተን 2 ሰራተኛ ቀጥረን የጀመረው ከመጀመሪያው ጀምሮ አዎ ምክንያቱም እኔም ያው ጋዜጠኛ ነኝ በዛ ሰዓት በጣም ያው የጋዜጠኝነት ስራ መታቂው ነው ሩጫ ነው ጧት ሌሊት ወጥተሽ ሌሊት ነው የምትገቢው ያን ነገር ለማድረግ ይከብዳል ባለቤቴም የራሱ ስራዎች አሉት ስለዚህ ሰው መቅጠር ነበረብን ግን በቅርበት እንከታተል እንዴት ነው የሚለው እዛው ውለን እኛው ራሳችን ያንዳንዷን ነገር አንሰራም እናሳያለን ይሄን ነገር እንከታተላለን እንጂ ለዛ ነው ሰው መቅጠር አስፈልጎን የነበረው ያው ስራው የሰፋ ሲሄድ ደግሞ እየጨመረን በአነስተኛ ካፒታል ነው የተጀመረው በአነስተኛ ካፒታል ነው የተጀመረው እንደውም ቢዝነስ በራይ እንጂ በገንዘብ አይመሰረትም ስትይኝ ነበርና ምን ነበር የነበራችሁ ግን ነገር ያንን ስትጀምሩት ከገንዘብ ታጫውልሽ ነው ወይስ ከራይ አው ምንድነው መሰለሽ አንደኛ እምነት አለን ይሄ ነገር በቃ ያስፈልጋል ብለን አመነ ምክንያቱም ችግር መቀረፍ አለበት ይሄ ነገር አመነን በቃ ስለዚህ መስራት አለብን ይሄን ነገር ማቅረብ አለብን አልታየንም ሌላ ነው ከተለያየ ባክግራውንድ ስለሆነ የመጣ ነው የንግዱም እንትን ስለሌለ ሌላ ይሄ ቻሌንጅ ምናምን የሚባለው እሱን ለማየት ፈቃደኛ አልሆንም ልበልሽ ወይስ አልታየንም በቃ ይሰራል ይሄ ነገር ሰው ይጠቀምበታል የሚል ሐሳብ ነው የነበረው ይሄ ነገር ደግሞ ሰው እርግጠኞች ነን ከተጠቀመበት ገብቶት ለኛም ነፃነት ይሰጠናል ስራችንን በነፃነት መስራት እንችላለን ምክንያቱም እኔ ሙያዬን በጣም እወዳለሁ ሙያዬን መስራት ካለብኝ ያው ጋዜጠኛ ደግሞ ታውቂዋለሽ ሙያዬን መስራት ካለብኝ ደግሞ ምንም ነገር ማሰብ የለብኝም ስለዚህ ሙያዬን በደንብ መስራት ምክንያቱም ምሰራው ነገር ከባድም ነገር ስለነበረ ያው ከኢንቨስቲጌቲቭ ጆርናሊዝም ነበረ ምሰራው በኋላ ላይ ጊዜ ይፈልጋል ሪሰርች ታረጋለሽ ወዲያ ትሄጃለሽ የምታገኛቸው ሰዎች በተወሰነ ማገዝ አለብሽ
ብዙ ማለት ፈታኝ ነው ይሄ ነገር። ስነ ልቦናዬን ጎድቶታል በዛ ሰዓት። ለምን የምታገኙ ሰው የተቸገረ ብዙ በደል የደረሰበት ስለሆነ በቃ በጣም ነው ስሜት የሚጎዳ ነገር አለው እና ይሄን ነገር በቃ ባዶ እጅሽን ደግሞ አይደለም የሆነ ነገር ማድረግ አለብሽ። በቃ ስራዬን በነፃነት ያሰራኛል ብዬ አመንኩ እና በቃ ገንዘብ አይደለም በቃ ራዕይ ነው። ስራ በራዕይ ነው የሚጀመረው። አዎ በራዕይ በቃ ስንጀምረው ትንሽ ብር ነው የጀመርነው። እስካሁንም ቢሆን የማንም ምንም ድጋፍ የለው። በቃ ራዕይና እግዚአብሔር ብቻ ነው ከኛ ጋር ያለው እንጂ ማንም ሰው ድጋፍ አድርጋለሁ የሚል ካለ ይምጣ ደስ ይላል። ግን ሙያዬን እወደዋለሁ፣ ሙያዬንም በነፃነት መስራት ፈልጋለሁ ብለሽ ነው የተነሳሽው። ስራሽን የለቀቅሽበትና ሙሉ ለሙሉ ወደ ደንገል ቢዝነስ የገባሽበት አጋጣሚ ምን ነበረ? እንዳሰብሽው አልሄደም? አው ስራው ይሰራል፣ እንለፋለን። ከስራ መልስ ብዙ ነገር አለ። ማሳደጉ ምን ሁሉም እኛ ላይ ነው ያለው። ሁለታችንም ያንን ይዘን እንሄዳለን። አብረው እንደሙ የሚተጉም አሉ። ግን ምን ሆነ ይሄ ፋይናንሻል ነገሩን መቆጣጠር ምናምን ላይ ደግሞ ድካም አለ። በእምነት ላይ የተመሰረተ አካሄድ ነው የነበረ። የሰው ልጅ ይሄንን አያደርግም በቃ አያረግም ብለሽ የምትዩ ነገር የለም። ያው ምን ይባል ራስሽን ነው ሌላም አንቺን ነው የሚመስልሽ። እንደዛ ነው እኔ በሰዓቱ የነበረው ነገር ማመን ማለት ነው። በቃ ሁሉን ነገር ጥሎ በቃ ይሄን ግዙ ሲባል መግዛት ነው፣ ይሄን አምጡ ሲባል መምጣት ነው እንደዛ። እና አንድ ጊዜ ግን የሆነ ጊዜ ይሄን ያህል ተሸጠ ትርፍ ይሄን ያህል ብሎ ተብሎ መጣ። ቆመሽ እንድታስብ የሚያደርግሽ ለምሳሌ 200,000 ተሸጠ ትርፍ 2,000 ብትባይ ምን ትያለሽ? ወጪው በዛ። ወጪው በዛ። በቃ የሂሳብ ባክግራውንድ እኔ የለንም እኛ። ባለቤቴም ቢሆን ቃሰቶ ገንዘብ መቀበል የሚወድ ሰው አይደለም። ከገንዘብ ጋር የተፋታ ሰው ነው እሱ። እኔም እንደዛ ነኝ። አስተዳደር ብለን ቀጥረን እናል ግን ነገሩ በስነ ስርዓት እየሄደ አልነበረም። ለካ ይሄ ነገር እንዴት ነው የሚል ጥያቄ ያው ይፈጠራል። በኋላ አንድ ቀን በሰዓቱ አንድ ሱቅ ነው የነበረ እና አንድ ቀን ሱቅ መግባት አልቻለችም እዛ የምትሰራው ሴልስና እኔ መግባት ነበረብኝ። ገብቼ ቁጭ ስል በቃ ኦዲት እንዳረገው ውስጤን ይነግረኛል ኦዲት ማድረግ እንዳለብኝ። ከዛ መዝገብ ስለምንይዝ የገባ የወጣው አለ። የሚገርመው እኮ አለ የሶስት ወር አንከታተል በእምነት ሰተናል። እኔ ስራዬ በቃ ነገርኩሽ እኮ ከማን ይፈነቅለኛል? ከዛ ስራ እኮ ማንንም ይፈነቅለኝ የለም። ታውቂዋለሽ ሙያው ምን ያህል እንደሚይዝና ወደሽ የምትሰሪው ነገር ነው። በቃ ሳየው የአንድ ወር ስሰራ ሳየው የተሸጠው ባንክ የገባው ሌላ የተሸጠው ሌላ የት እንደሄደ አይታወቅ። ብቻ ማአት ብር የለም። የሶስት ወር ብቻ ነው እንግዲህ የማአት አመት ቢደረግ ምን ሊሆን ይችላል ብለሽ ገምጪ። ኦኬ ነው ነገሩ ብዬ በቃ ግዢ ላይ መሳተፍ ጀመርኩ። ቀረብ ማለት ጀመርኩ። ስራዬን ላለቆቼ ነግሬ ግማሽ ቀን ትማረክ ጀመርኩ። አልተመቻቸው ሰዎች ያው ስራውን የለቀቁ መጡ። እኔም በቃ እዛውስ መግባት እንዳለብኝ ራሴን አሳመንኩ። ምክንያቱም ያንቺን እዛ መኖር ያልተመቻቸው ሰራተኞች ነበሩ። በቃ ቀረብ ብዬ አያለሁ። ቀረብ ብለሽ ታያለሽ እኮ ያለውን ነገር ማየት ጀመረሽ። በቃ ይሄ ለምን ይወጣል? ያኔ በእድሜም ትንሽ ልጅ ነኝ እኔ። ልምዱም የለኝም። እኔ ጋዜጠኛ ነኝ እንጂ ነጋዴ አይደለሁም። በእርግጥ ምንም ነገር እሸጣለሁ። ምንም ነገር ውስጤ ነው፣ መሸጥ ውስጤ ነው። ግን እንደዚህ ግን ስራው ላይ የለሁበት። ከስተመር ሰርቪሱም ለሌላ ሳልፍ ያሰጥም ምልከውም ከስተመር እኔ ነኝ። ወዲያውኑ ያሉ በሳምንቱ በሁለተኛ ሳምንቱ ነው ሁለተኛ ሱቅ ያደረኩት። በነገርሽ ላይ ያንን ለማስተካከል መኪና መሸጥ ነበረብኝ። መኪና ሸጬ በእግሬ በታክሲ መጋፋትም ነበረብኝ። ይሄንን ዋጋ ከፍያለሁ። ግን እግዚአብሔር ይመስገን ወዲያው በቃ ገባው። ሙሉ ለሙሉ ትኩረቴን እዛ ላይ ያደረኩኝ። ሱቆቹን በዙ፣ ስራውም ሰፋ።
በቃ ብዙ ትምህርት ተምሬ ያለፍኩኝና አንድ ነገር ግን የተማርኩት ቢዝነስ በእምነት አይሰራም። በቃ አሰራር አለው። ሲስተም መዘርጋት አለበት። በቃ አሁን በሲስተም ነው ሁሉ ነገር። የኔንም እንትን አይፈልግም። ሲስተም አለው። ከዛ ሙያን ተተሽ ሙሉ ለሙሉ እዚህ ውስጥ ገባሽ። እንግዲህ ዋናው ቢዝነሱ አደገ እንደምትፈልጊው የሆነ ነው። አሁን ምንም አይልም፣ ደህና ነው። እኔ የምፈልገው ገና አልደረስኩም። የምፈልግበት ሌላ ስፍራ ነው፣ ገና ነው። ግን ደስ ይለኛል። ለምን አገራችን ላይ አንድ ነገር በቃ አንድ አሻራ ጥለናል። በቃ አንድ ደንገል የሚባል አሁን ደንገል የሚል ስም አሁን ይታወቃል በብዙዎች። ደንገል የሚያመርታቸው ምርቶች ይታወቃሉና ለሀገርም ነው ጥቅሙ። የውጭ ምንዛሬንም ከማዳን ሕክምና ባለሙያዎቹ አክመው ለህመምተኞቻቸው መድኃኒት መስጠት ባይችሉ እንዴት ነው ውስጣቸው የሚሰማቸው አይደል? አሁን ግን የሚያዙት መድኃኒት አላቸው። እንደ ሀገርም ከውጪ አምጥተሽ ምናምን እዚህ ዶላር አውጥተሽ ከሚሆን እዚሁ ተመርቶ በሀገር ምርት እዚሁ ተመርቶ ሲቀርብ ትልቅ ነገር ነው። እኔ በአይዲያው በራሱ በሱ በጣም ደስተኛ ነኝ። ግን መድረስ ያለበት ቦታ ገና አልሸፈንም። ያው ከአቅም ጋርም ይያያዛል እንዳልኩሽ ራሱን ነው እያሳደገ የመጣው። እኛ ገና ልጆች ሆነን ነው ይሄን ነገር የጀመርነው። በዛ ሰዓት አሁን ነበር ቢዝነስ መጀመር የነበረብን። በዛ ሰዓት ነው የጀመርነው። ይሄ ትልቅ ነገር ነውና ገና ብዙ ይታያል። ገና ኤክስፖርት ተደርጎም ሌላ የውጭ ምንዛሬ የሚያመጣበትም ድረስ ሊደርስ ይችላል። በብዛት አሁን የሚሸጡት የትኞቹ ምርቶች ናቸው? አሁን እንዳልሽው አብዛኞቹ ምርቶቻችሁ እናቶችና ህጻናት ላይ ከዚህ ከርግዝና የልጆች ማጥቢያ የሚባለው አይደለ? ከህክምናም አንፃር አሁን የትኞቹ ናቸው የበለጠ ሰዎች እየተጠቀሟቸው ያሉት? አንድ አይነቱ ይለያያል። እንዳልኩሽ ቅድመና ድህረ የሚባል አለ ብዬሻለሁ። አምሳሌ የነፍሰ ጡሩን የማጥቢያውን ብትወስጂ አንዲት እናት ያው ለርግዝናዋ ያስፈልጋታል። ማጥቢያውንም ብትወስጂ ጉብጠትን ይከላከልላታል። በተለይ ሴስ ከተሰራች ቁስል ስላለ ማጥባት ስለማትችል ማጥባት እንድትችል ያደርጋታል። ልጁ ደግሞ እስከ 3 አመቱ ድረስ ይጠቅመታል። መቀጨት፣ መውደቅን ለመከላከል መቀመጥ እንዲችል ለዳዴ ራሱ እንዲያዘጋጅ ይሄን ሁሉ ይረዱታል። ይሄኛው ግሩፕ አለ። ቀበቶም አለን ደግሞ አሁን እነዚህ ሀርኒያ ያለባቸው መምተሽ ዶክተር ያዝላቸዋል ከተሰሩ በኋላ እንዲያስሩት። አንዲት እናትም ከወለደች በኋላ ውስጥ የሚላላውን ፓርት ለማጥበቅ ከስፖርት በተጨማሪ በዋነኛነት እሱን እናቶቻችን መቀነት አልነበር የሚያስሩልን ዘመናዊ መቀነት ማለት ነውና ሐኪሞችም ያዙታል። ማንኛውም እናትም ትጠቀመዋለች ባያዝላትም ሐኪሙ ማለት ነው። ሉምባር ሰፖርት ሄሞሮይድ ላይ ደግሞ ከመጣሽ እነሱ ረጅም ሰዓት ግዴታ ነው ስታሽከረክሪ ረጅም ሰዓት ግን ብዙ ሰው ይጠቀመው። ሰፌዱ ለምን እንደሆነ እንዲቆረቁራቸው እንደሆነ አላውቅም። በተለይ ትልልቅ መኪኖች ላይ ሰፌድ ነው ሲጠቀሙ እውቀት ከማጣት ነው እንጂ አሁን በጣም ብዙ ተጠቃሚ አለ። አንዱን እየተጠቀመው ነው። ለምን ለዛ ፐርፐስ ተብሎ የሚሰራ ነው። በቃ እንዳያማቸው ካመማቸው ያን ነገር ቶሎ እንዲድን አንድ ኮረ ይሄ አገር አቋራጭ የሚነዱ አሁን ይሄ ቦቴ ምናምን እንደዛ የሚነዱ እኮ በየሰዓቱ እኮ ወርደው እየታጠቡ ነው የሚገቡት። ግን ይሄ ምርት ባለማወቅ ነው። አሁን ይሄንን ምርት የሚጠቀሙ በጣም ብዙ ከስተመሮች አሉ። በቃ ከዚህ የተገላገሉ ማለት ነው። አሁን እነዚህ ይጠቀማሉ። ስቲች የተደረገች እናት ቁጭ ብላ ለማጥባት ትቸገራለች። እሷ ትጠቀምበታለች። ግን ደግሞ ሌሎች ምርቶች አሉ። ለምሳሌ ጭራ አጥንት ሲሰበር ሁሉም ሰው አይደለም ደግሞ ይሄ ራሱን ይቻላል ከህክምናው ጋር ያም እነዚህም ኦርቶፔዲክ ናቸው። ግን የሚጠቀመው የሰው አይነት ይለያያል። ረጅም ሰዓት አልጋ ላይ ተኝቶ ጀርባው የሚቆስል ህመምተኛ ለሱ የሚሆን ጀርባው ቁስል እንዳይነካ አሁን ይሄ ለእንደዚህ አይነት ህመምተኞች ዳይፐር የሚጠቀሙ ትልልቅ ሰዎች ሊሆን ይችላል። አልጋ ላይ የተኙ ራሳቸውን መርዳት የማይችሉ በዳይፐር ያሉ ሰዎች እነሱን ዳይፐር መቀየር በጣም አስቸጋሪ ነው። ለነሱ የሚሆኑ ምርቶች እነዚህ
ሌሎችም አሉ ከአጥንት ጋር በተያያዘ ብዙ ስም አላቸው። አሁን ደግሞ የአቀማመጥ ሁኔታችን እንደገና ደግሞ ከዚህ ከቴክኖሎጂ ውጤቶች አጠቃቀም ጋርም ተፈጥሯዊ ቅርጻችንን ባልጠበቀ መልኩ በጣም አቀርቅረን ረጅም ሰዓት መቀመጥ አለ። በየስራ ቦታው ላይ ያሉት ወንበሮችም እንደዚሁ የጀርባ አጥንታችንን ቅርጽ ያልጠበቁ ናቸው ብዙ ጊዜ የሚቀርቡት። ለምን መረጃው የለም። ምናልባት እቃ ገዢው ሲሄድ ዋጋው ስለረከሰ ገዝቶ ሊያመጣው ይችላል። ግን ከጀርባ አጥንታችን ጋር ትይዩ ስላልሆኑ ወይ ደግሞ በዛ መልኩ ስላልተሰሩ ብዙዎችን ለጤና ችግር እየዳረጉ ነው ይላሉ የአጥንት ባለሙያዎችና የአጥንት ሕክምና ባለሙያዎች። ከነሱ ጋርስ እንዴት ነው የምትሰሩት? አዎ መጀመሪያ እኛ የምናመርታቸው የጀመርናቸው እነዛን ነበሩ ብዬሻለሁ ሶስቱን። በኋላ ላይ ዶክተር ሰላም አክሊሉ ሁሉም ሰው ያውቃታል። በጣም መልካም ሰው ናት። እሷ ያው መጀመሪያ ላይ መታየው የኦርቶፔዲክ ሕክምናን የምትሰጠው እሷ ነበረች በሰዓቱ እና ያን እነዛ ምርቶች አየችና እንዴ ጠራችን። እነዚህ ምርቶች ከሰራችሁ ይሄንን መስራት ትችላላችሁ። እነዚህ ምርቶች ያስፈልጉኛል ለህመምተኞች ያው ውጪ ሀገር ሰው ካላቸው ከዛ መጥቶ እስኪመጣ ድረስ ጊዜ የማይሰጥ ነገር አለ። ስለሆነ እነዚህ ነገሮች ብትሰሯቸው ብላ ከሳምፕል ጀምሮ ሰጠችን። እነዛን ነገሮች አብረን ሆነን ሰራናቸው። በቃ በጣም ተደሰተች። ምክንያቱም ቅድም እንደነገርኩሽ ለታካሚዎቿ መድኃኒት ናቸው። በቃ እነዛን ምርቶች ጨመርን ከነሱ ጋር ሌሎችም በኋላ ላይ ደግሞ ከሌሎችም ያንን አይተው የሚያዙ የአጥንትና የነርቭ ሕክምና ማዕከላትም አሉና ዋናው ግን ምርቶቹን እነዚህ ከዶክተር ሰላም ጋር ሆነን ነው የተሰሩት። ቀጣይ ደግሞ ያው እኛም እያጠናን እያሻሻልን በዚህ ዘርፉ ላይ እየጨመርናቸው መጣን ማለት ነው። እንግዲህ ስራው ልጆች አሉሽ? ቤት ውስጥ 4 ልጆች አሉ። 6 ናቸው በነገርሽ ላይ አሉ። ሌሎችም እኔ 4ቱን ነበር የማውቀው። እሺ እንግዲህ 4ቱን ከሆዴ 2ቱን ከልቤ ማለት ነው። ደስ ይላል በጣም። 6 ነን ልጆቼ 6 ናቸው። ደስ ይላል በጣም። የሷ ኃላፊነት አለብሽ? አዎ። ከስራው ጋር እንዴት ነው የምታጣጥሚው? ለማጣጣም የምትሞክሪው? ያው በቃ ተጋግዘን ነው ለማጣጣም የምንሞክረው። ይሄ ምንም የተካበደ ላይፍ የለንም። በቃ ምግብ ለመስራት የምናሳልፈው ጊዜ ወዲያው አለ አይደለ? ከትልቁን እንትን የሚይዝብሽ ምግብ ስራ፣ ልብስ አጠባ ምናምን እንደዛ ያው የሚረዱ ሰዎች አሉ፣ ግልጽ ነው። ግን በቃ ከነሱ ጋራ ጊዜ ማሳለፍ ግዴታ ነው። እነሱን ያው መምከር፣ መስመር ማሳየት። ባለቤቴ በዚህ በጣም ነው የሚረዳኝ። እኔ እንደ አባት ነው የምንቀሳቀሰው፣ እሱ እንደ እናት ይንቀሳቀሳል። ስለዚህ ክፍተቱ እሱ ነው የበለጠ ጊዜ የሚሰጣቸው። ከህፃናቶቹ ያው ከተወለዱ ጊዜ ጀምሮ እኔ ያው ገላቸውንም አጥቢያቸው አላውቅም። አስነካም በደም ኢንቮልቭ ያደርጋል ልጆች እንክብካቤ ላይ። በቃ ምንም ስም ለማውጣትም እድል የለኝም እንኳን ማለት በቃ አፍ ሲፈቱ ራሱ ማማ ብሎ የሚፈደሙ አንድ አይነት ናቸው። ሁሉም የሚገርምሽ እሱን ነውና ለኔ ሰፊ ጊዜ እንዲኖረኝ ረድቶኛል። ያው ስራችንን ፋታ አይሰጥም አይደለም። አንዳንዴ ረጅም አመቱን ያሳልፉት ያው ጋዜጠኝነቱ ላይ ስለነበር በቃ አዛን ሲል ነው መኪና መጥቶ የሚወስደኝ። በቃ ስለዚህ ያን ያህል ክፍተት የለም። ማታም አብረን የጸሎት ሰዓት አለን፣ የትምህርት ሰዓት አለን፣ የምክር ሰዓት አለን። እንደ ትልቅ ሰው ያዋራ ምን ያለ ሁሉንም። ስለዚህ በቃ ሁሉም እንደ ትልቅ ሰው ነው ራሱን የቆጠረ የሚንቀሳቀሰው። ስለዚህ ብዙ ያን ያህል ጫና አለብኝ ብዬ ለማለት ይከብደኛል። ያው ባለቤትሽ የበለጠ ኃላፊነቱን ይወስዳል፣ ተጋግዞ መኖሩ ነገር ስላለ። ከስራው ጋር ግን መቼስ ምንም ቢሆን እሱ ኃላፊነቱንም ቢወስድ ያንቺም ትኩረት ደግሞ የሚያስፈልግበት ጊዜ አለ። ስራ ቦታ ላይ ቀደም ሲል ያነሳናቸው ፈታኝ ነገሮችም ሲገጥሙ መጨናነቅ ሲኖር እንዴት ነው? በጣም ስትጨነቂ ምንድነው የምታደርጊው ችግሮችን ለመፍታት? ያው በጣም ስጨነቅ ያው ከባለቤቴ ጋር በጉዳዩ ላይ እናወራበታለን። እሱ በጣም ነገሮችን ቀለል አድርጎ ነው የሚያሳይሽ። ይሄ እኮ እንዲህ ነው ብሎ እንዲህ ስለሆነ ነው ብሎ
ያሳይሻል። ሲቀጥል እኔ ለራሴ ጊዜ ወስዳለሁ ማለት በቃ አስበዋለሁ ቁጭ ብዬ ምንድነው እየሆነ ያለው። ምክንያቱም ከአቅም በላይ እኮ አትፈተኝም። አንድ ፈተና ሲመጣ ወደ ሌላ ሊያሻግርሽ ነው። አንድ ይሄንን ጥለሽ ሌላ ከፍታ ላይ እንድትወጪ ነው የሚያደርግሽ። እና እኔ በጣም ከእግዚአብሔር ቃል ጋር ህብረት ስላለኝ ጸልያለሁ፣ መዝሙር ወዳለሁ፣ ዘምራለሁ። ያንን ቃል ነው ሜዲቴት አደርጋለሁ፣ እናገራለሁ። በቃ ሰማይና ምድርን ያቆመው ቃል ስለሆነ ለነገሩ እናገራለሁ። ለእያንዳንዱ ነገር በነገርሽ ላይ መጽሐፍ ቅዱስ ላይ 365 ጊዜ ነው አትፍራ የሚል የተጻፈው። ለእያንዳንዱ አንዳንድ ማለት ነው። ጭንቀት፣ ውጥረት ከፍርሃት የሚመጣ ነገር ነው። የሆነ ነገር ይደርስብኛል ይሄ ቢሆንስ ብለሽ ትፈሪያለሽ። ሐሳብ ይመጣብሻል። ያንቺ ያልሆነ ሐሳብ ይጫንብሻል። ከየት እንደሆነ በቃ ከዚህም ከዚያም ከውስጥም ከውጭም ማለት ነው። ፍርሃት ነው። ያ ፍርሃት ወዴት ያድጋል? ወደ ውጥረት፣ ወደ ጭንቀት ያድጋል። ስለዚህ ለምን እፈራለሁ? አንደኛ ፍርሃትን ማስወገድ ነው። ሁለተኛ ለነገሩ መፍትሄ መፈለግ ነው። በቃ ራሴን መጀመሪያ ውስጤ ውስጥ ያለችዋን ማረጋጋት አለብኝ። ያንን ማረጋጋው በቃ ከተፈጠረችበት ነገር ጋር አገናኛታለሁ። በቃ ውስጤ ካረጋጋው በኋላ ለነገሩ መፍትሄ ምንም መፍትሄ የሌለው እንትን የለም። በቃ ሃንድል ካደረግሽው በስነ ስርዓት ማለት ነው። ስለዚህ በዛ መልኩ ነው እስካሁንም ያለው እንጂ አለ ቻሌንጅ በየደርሶ አለ። ቻሌንጆች እኮ እየጨመሩ ነው የሚመጡት። ባደግሽ ቁጥር ያደገ ቻሌንጅ ይገጥምሻል። ይሄንን ግን ካለ ስኬፕ ካረግሽው የሆነ ነገር ሸፈንፈና አድርገሽ ይመጣልሻል በ10 አባስቶ። ይሄን ስታልፊው ግን አንቺም አንድ ስቴፕ ከፍ ብለሽ እየበሰልሽም ትመጫለሽ። በዛ መልኩ ነው እኔ ነገሬን ለመፍታት መሞከረው። በጣም ደስ ይላል። መሲብ እኔም ሳቀሽ ከአመታት በፊት በልጅነትሽም በጣም ፈጣን ልጅ ነበርሽ። አሁን እንግዲህ ከእድሜ ጋርም ከምን ጋርም እርግጥ ማለት ነገሩ አለ። ምን ይመስል ነበር ልጅ በልጅነትሽ? በጣም ከፍጥነትሽም የተነሳ ከሰፈርሽ ልጆች ጋር ቁርአን ትምህርት ቤት ከመግባት ሁሉ ነበርና እስቲ እሱን አጫውቺ። በጣም ፈጣን ነበርኩኝ። ትምህርት ቤት በጣም እታወቃለሁ። ማለት ሰው ነገር መፈለግ ወዳለሁ ሰውን። በዛ ላይ ደግሞ ጎበዝ ተማሪ ነኝ። አስተማሪዎቼ በጣም ይወዱኛል። እነሱንም ነው ነገር የምፈልጋቸው። አሁን ለምሳሌ 12ኛ ክፍል የመጀመሪያው ስንማር ሪፕሮዳክቲቭ ነው አይደል? አረሰው አልተማርኩም። ቻፕተር 1 አፍሬ ማለት ነው። ግን ለአስተማሪው በበር ቀዳዳ ስቴት ሰጠው ነበር። ይስቃሉ እስካሁን ጓደኞቼ እያስታወሱ። እና ከትምህርት ቤት ነው የሚጀምረው። ያው መጫወት በጣም እወዳለሁ። መሳቅ፣ ማሳሳቅ በጣም ነው ደስ የሚለኝ። ቁርአን ቤት ልክ ነው አስታውሳለሁ። 3ኛ ክፍል እንደዚህ ሆኜ ክረምት ነውና እኛ ትምህርት የለን ቤት ነው የምንውለው። በእኛ በር ግን የሚያልፉ ልጆች አሉ ደፍተር ይዘው ምናምን እና ተከትያቸው ሄድኩኝ ማለት ነው። ቅርብ ነው እንደዚህ ሄደሽ አስፋልት ተሻግረሽ ነው። ተከትያቸው ሄድኩኝ። በቃ ገባው ቀረው 7 አመት ያህል ተማርኩኝ ከነሱ ጋር። አዎ ማለት ያው ሌላ ቋንቋም አብረሽ ትማሪያለሽ፣ ቁርአኑም አለ። ተማርኩኝ። ማንንም አይቀበሉኝም። እንደው ከአዲስ አበባ ቁርአን ቤቶች የኛ ቁርአን ቤት በእኔ አንደኛ ወጥቶ ተሸልሜያለሁ። ብዙ ነገር አዎ ተሸልሜያለሁ ሁሉ። ዋው ያው ታነቢያለሽ? አሁን አነባለሁ፣ ጽፋለሁ። ያኔ የተማርኩ ነው አሊፍ ባ ታ ሳ ጂም ሀ ኸ ዳል ያለ ይቀጥላል ማለት ነው። እንደዛ ያለ ይቀጥላል። ያው ቃላት መመስረት፣ ማንበብ፣ በቃል መያዝ የተማርነው ነገሮችን በቃል መያዝ እነዚህን ሁሉ ተምሬያለሁ። እነሱም ክርስቲያን ናት ብለው ምንም እንትን አላደረጉኝም። ሻሽም አላረግም፣ ማንም ተጽዕኖም አላደረጉብኝም። ሻሽም አልሸፍን፣ ቀሚስም አልለብስም። ሱሪና አድርጌ ያው የተለያየ ሽልማት ለምሸለም ስለነበረ ነበሩኝ እነዚህ የተለያየ በቀይ በጥቁር ነበር። እዚህ ጋር ሁሉ አስሬ ነው መማር ማንንም ውጤታማ ነበርሽ ማለት ነው። ዋው ምናልባት በአረብኛ ቋንቋ ብማር እንጃ የት ልደርስ እንደምችል ያስባለሁ አይደለ? ምን ጠቀመሽ ግን አሁን የቋንቋ ዕውቀት ዝም ብሎ ቋንቋን ከማወቅም በላይ በአእምሮ እድገታችን አዳዲስ ነገሮችን ወደ አእምሮ በማስገባት ትልቅ ነገር ነው። ሰው ካንድ በላይ ቋንቋ በቻለ ቁጥር መልቲሊንጓል ሲሆን ብዙ ጥቅም አለ ይባላልና
እንደው አሁን ምን ተጠቀምኩበት ያልሽ ያኔ መማርሽ መቼስ ተያይዞ የሚመጡ እውቀቶችም አሉ። አው ያኔ በመማሬ በዛች እድሜ መሆኑ ነገሮችን በቃሌ እንዲይዝ ለምን አንዱ በቃሉ መያዝ የምትማሪበት ነው። ማስታወስ በቃሽ ሙሉ እኮ ነው። አንድ ዝም ብሎ አይደለም። እምነት ውስጥ ባልኖርበትም ሙሉ ቁርአኑን በቃሌ በዛ ሰዓት እንትን ነበር። በቃ እችለዋለሁ። የሚጠበቅብሽም እንደዛ እንድታነቢ ነው አርገው የሚያስተምሩሽ። ሌሎች አሉ ሐዲስ ምናምን የሚባሉ ትምህርቶች አሉ። እነሱን መጽሐፍ ማንበብ አሁን ሙስሊሞች ሳገኝ ከነሱ ጋር ይሄ እኮ ምናምን እላቸዋለሁ። ትርጉሙ እንዲህ ነው እኮ ይሄ እላቸዋለሁ። ስማቸውን እንጽፋለሁ ምናምን ጽሁፌ ደግሞ በጣም ነው የሚያምረው ማጋነን እንዳይሆን። አዎ እና ደስ ይላቸዋል። በቃ ትግባቢበታለሽ። ከነሱም ጋር በጣም የጠበቀ ጓደኝነት ነበረኝ። 7 አመት ቀላል አይደለም። ያውም የልጅነትና ታውቂያቸዋለሽ ማህበረሰቡን። አሁን ወደ ስራ ስትገቢ ቢዝነስ ላይ ስትገቢ መስቲ ማህበረሰቡንም ታውቂያለሽ። በእምነት ብትለያይም ታውቂዋለሽ። በቃ ከራስሽ ከእምነትሽ ጋር ያለው ልዩነቱን ታውቂዋለሽ። እና ለዚህ ጠቅሞኛል ብዬ አስባለሁ። ግን ያኔ ይጠቅመኛል ብዬ ሳይሆን በቃ ቤት ለምን ሆናለሁ ብዬ ወላጆችሽም ነፃ ናቸው ማለት ነው። በቃ ሌላ ቦታ ከምትውል እቺ ልጅ ጫውታ ታበዛለች የሆነ ነገር እየተማረች ታሳልፍ ብለው ነው። አዎ ለሱ ይፈቀዳል። ከቤት መውጣት አይቻልም። ግቢያችን በጣም ትልቅ ነው። እናትና አባቴ ሳይሆኑ ወንድሞቼ እንደዚህ ያሰምሩትና ከዚህ ማለፍ የለም ይሉሻል። ከግቢ እንኳን ግቢ ውስጥ እንኳን ከግቢ ወተሽ ተጫወቺ ለመጨረሻ አንድ ነኝ። 3 አሉኝ ታላላቆች እና ጥብቅ ነው። በጣም ጥብቅ ናቸው። መውጣት አይቻልም። ለዚህ ግን ይቻላል። ለዚህ ይቻላል። የሚገርምሽ ነገር ለሌላ ምን ይሉሽ ነበር? ለምን ነበር የለቀቁሽ እንድትማሪ? ሳነብ ስጽፍ ምናምን ሲያዩ በቃ ደስ ይላል። አባቴ ለምን መሰለሽ ጣሊያንኛ መሞከር ነበር። አባቴ ጣሊያንኛ ደግሞ ይሞክር ስለነበር ልጆኜ ትምህርት ቤት በጣም early ነው የገባሁት። ይሄ ኬጂ ምናምን የሚባል አልተማርኩም። ቀጥታ አንደኛ ክፍል ነው የገባሁት። ሰማው ማለት ያስኩት ማለት ነውና አስታውሳለሁ። ኡኖ ዱዌ ትሬ ኳትሮ ያልኩ ስቆጥርላቸው እና የሆነ ደስ ይለዋል አባቴ ስጽፍ ሲያይ ሳነብ መጽሐፎች ይዤ ስመጣ እንደዚህ ፈቀደልኝ። ምንም አይሉኝም። ያ ሲዘጋ ነው ያቆምኩት። የሚገርም ነው። በጣም ደስ ይላል። ከዛ በኋላስ ማህበራዊ ህይወትሽ ምን ይመስላል? ከዛ በኋላ እንግዲህ አንቺ ተጫዋቿ ልጅ ብዙ ነገር ከመምህራኖቿ ከጓደኞቿ ጋር አሁን ላይ ያለሽ ነገር ምን ይመስላል? ማህበራዊ ህይወትሽ ጓደኞች አሉሽ ወይ? አሁን ማህበራዊ ህይወት ብዙ የለኝም። ያው ስራውም ይወጥሻል፣ ፋሚሊ አለ፣ ብዙ የለኝም። በቃ ከረጅሙ አመቱን በቃ ከራሴ ከልጆቼ ከባለቤቴ ጋር ነው የምናሳልፈውና ሳላቀው በቃ ይሄ እንትን ጓደኛ ምናምን የሚባል ነገር በቃ የለኝም። አሁን ላይ አንድ ጓደኛ ነው ያለች። እሷም ጋር ረጅም ሰዓት በስልክ ነው የምናወራው። አብረን ከጋዜጠኝነት ስራ ጀምሮ እሷም ንግድ ውስጥም አለች። አብረን ኦልሞስት 10 ምናምን አመትና ከሷ ጋራ ነው በቃ በስልክ ረጅም ሰዓት እናወራለን። ሲመቻት እንገናኛለን። ከዛ በተረፈ ይሄ ማህበራዊ ኑሮ የሚባል ይሄ እንደዚህ ብዙ የለኝም። በቃ ይሄ የሆነው ሳላስበው ነው። ግን ከእርስ በርሳችን ግን በጣም ማህበራዊ ኑሮ አለን። ከልጆቼ አብረን በጣም የጠበቀ ህብረት አለን ቤት ውስጥ ማለት ነው። ከነሱ ጋር በቃ እነሱ ናቸው። ያጣሁት ነገር አለ ትያለሽ? አሁን ሰው እንደ ፍላጎቱ እንደ ምርጫው ብዙ ጓደኛ ያለው ሰው አለ። በችግርም በደስታም አብሮ የሚሆን እንግዲህ ጓደኝነት በራሱ የራሱ ጥቅም ይኖረዋል። ሌሎች ደግሞ አይ ጓደኛ ማብዛቱ ጊዜን ማባከን ነው የሚሆንብኝ የሚሉ ሰዎች አሉና ያንቺ እንግዲህ ሰርክልሽ እንደምትነግሪኝ ጠባብ ነው። አብዛኛውን ጊዜ ከቤተሰብ ጋር ነው የምታሳልፊውና ያጣሽው ነገር ያለ ይመስልሻል ወይንስ? አይ ያጣሁት ነገር የለም እውነት ለመናገር አንዳንዴ ደስ ይላል። ጓደኞች በስተውልሽ አብረሽ በቃ ስትስቂ ብትጫወቺ ደስ ይላል። ከዛ በተረፈ ያጣሁት ብዬ የምለው ምንም ነገር የለም። ቤተክርስቲያን ውስጥ አብረን የምናገለግላቸው አሉ።
ስለሽ እንደዚህ ጥብቅ ያለ ነገር በቃ ጧት ማታም ትገናኙ ትደዋወይ አይሆን እንጂ በአንድ ልብ ሆነሽም አብረሻቸው ታገለግያቸው አሉ አብራችሁ እነሱም አሉ በቃ ዛ አካባቢ ትገናኛለሽ አብረሽ የወር አንዴ ፕሮግራም ይኖራል በየሳምንቱ እንደዚህ ስለዚህ ክፍተት ይሄ በቃ አለ አይደለ የሰው ብዙ አብዝተሽ በየጊዜው ሻይ እየጠጣሽ ማኪያቶ እየጠጣሽ ምናምን ነገር እንደሱ ርቋል በጣም አጣውት ብዬ የምለውም ደግሞ ምንም ነገር የለም እንትን ላይ የበዓል ላይ ሽር ጉዳት ወድም መሲ ተባለ እንደውም አመት በዓል መጣ ማለት ሮጣ ከከተማ ነው የምትወጣው ተብሏል የበዓል ሽር ጉድ እንደዚህ ሽንኩርቱ ዶሮ ምናምን የለም እንደሱ ምንድነው መሰለሽ እኔም ባለቤቴም አንድ አይነት ባህሪ ነው ያለን ምንድነው የምንወደው ልክ በዓል ሲሆን ከከተማ ወጥቶ ከልጆቻችን ጋር ማሳለፍ አብሮ እዛ ካሉት ሰዎች ጋር የምናርፍበት ሪዞርት ሊሆን ይችላል ከነሱ ጋር አብሮ በቃ ባህሉና ክብሩ በቃ ተዝናንተን ምናምን እዛው መምጣት ነው እንጂ ይሄ በቃ ዶሮ በቃ ሄደሽ ገበያ ሽንኩርት ያለ አይደል ድባቡ በጣም ነው ሞድ ሽታው ራሱ በጣም ነው ደስ የሚለኝ ይናፍቀኛል ራሱ በቃ በዓል መጣ ሲባል ግን የበዓል ዕለት በዛ መልኩ አናሳልፍም ልጅም ሞኝ ነው ይሄ ነገር ልጅም ሞኝ ነው ቤት ውስጥ የራሴ ስራ አለኝ አላፊነት ሽንኩርት ምናምን አይደለም ያው እሱ ብዙ አይመቸኝም ማለቴ አይኔንም ያቃጥለኛል ምናምንና ያቃል ቤተሰብ እንደሱ አይነት አላፊነት ለኔ አይሰጥም እኔ በግ ነው ማሳርደው በግ አራጅ አምጥቼ በግን በጧት አሳርዳለሁ የተገዛውን ማለት ነው አራጅ አርዳል ከዛ እሱን አስገብቼ ይሄ ምላስ ሰንበሩን የሚባለውን አውጥቼ ጨጓራ ምናምን ባለው አጥቤላቸው የለውም እኔ ከቤት ጓደኞቼ ብዙም አይደለሁም የቀን ዕለት ለምን እንደሆነ እኔ ዋዜማውን በጣም ወደዋለሁ ቤታችንም እኮ ዶሮ ምናምን እኮ እንሰራለን ቀድመን ምናልባት 5 ቀን 4 ቀን ሲቀረው ሊሆን ይችላል እንሰራው ያኔ ነው ምን በለዋለን ማለት ነው እንጂ ጥልሽ አንቺ ከበዓሉ ቀን ጋር ነው ማለት ነው ማለት በቃ የበዓል ቀን ለምን እንደሆነ አላውቅም ብዙም እንትን አይደለም አባቴም እንደዛ ነው ወይ ከሱ የወሰድኩት ሊሆን ይችላል አላውቅም ግን ልጆቹ ደስ እንዲላቸው አሁን ያው እያደጉ አይደለ የጎረመሱ እኮ ነው እነሱ ደስ እንዲላቸው ሳር የበዓለት አሁን ምን ማድረግ ጀመርን ሳር እንጎዘጉዛለን አሁን እንደ ልብ ያው መሄድ እንደ ድሮ አንሄድ ለመውጣት አሁን ትንሽ ያው ስለዚህ ሳር እንጎዘጉዛለን ዶሮ ምናምን እና ቀርመጣት ቡና ማንንም እንኳን አይጠጣው ቡናው አጠጡም ቡና አንጠጣም ለድምቀቱ ቡናው ተፈልቶ ምናምን ከዛ ያልቃል ጧት ያልቃል በዓሉ በቃ ያችን ነው በቃ ማሳየት የምፈልገው ደስ ይላችኋል ዳቦ ዶሮ እንደዚህ ቤት ስለያፈራው ሌላ የተለየ ሴሪሞኒ የለም በዓል አይ በቃ ዶሮ ምናምን አርገን ቡናው ምናምን በቃ አብረን በልተን ምናምን አብረን የምንበላበት ጊዜ ያ ነው ዶሮ ምናምን ሲሆን ከዛ በቃ ቤተሰብ ጥየቃ ምናምን እንሄዳለን ማለት ነው አሁን ላይ እንደዛ ነው ያደረግን ያለን በጣም ደስ ይላል መሲ እንግዲህ ጥሩ ጫውታዎችን አድርገናል መሲ አሁን ወደ ቢዝነስ መግባት የሚፈልጉ ሰዎች አንቺ ከአመታት በፊት ነው አዲስ ነገር ይዛችሁ ነው የመጣችሁት አሁን ደግሞ አዳዲስ ቢዝነስንም መጀመር ለሚፈልጉ ሰዎች የምትዩ ነገር ከሴቶች ጋርም ተያይዞ ሊሆን ይችላል አዳዲስ ቢዝነስ መስራት የሚፈልጉ መጀመሪያ ልበልባቸው የሚያስቡት ነገር አለ ሰው ስለሰራው ሳይሆን ውስጣቸው ያለ ነገር ብዙ ነገር ውስጥሽ ይኖራል የተለያየ ሀሳቦች ይመጣሉ ከልጅነትሽ ጀምሮ ማለት ነው አንዱ ነው ግን የምትሆኙ እዛ ላይ ፎከስ አድርገሽ መስራት ይጠበቅብሻል የአንድ ቢዝነስ ጀርባ አጥንቱ ያ ቢዝነሱን የሚሰራው ሰው እዛ ቢዝነስ ላይ በቃ ፎከስ አድርጎ ሲሰራ ነው እዚያም ሳይል ፎከስ አድርጎ ሲሰራ አላማ ሲኖረው የት ማድረስ ይችላል የሚለው አላማ ሲያምንበት ነው በዛ ሀሳብ ስለዚህ መጀመር የሚፈልጉ ሰዎች መጀመሪያ ምንድነው መስራት የሚፈልጉት ይሄንን ማጣራት አለባቸው ብዙ ሀሳቦች አሉ ብዙ ምትወጃቸው ነገሮች አሉ ግን ከነዛ ውስጥ ፍሬያማ ሊሆን የሚችል ሊጠቅም የሚችል ሊቀጥል የሚችል ነገር ምንድነው የሚለው ነገር ከለዩ በኋላ በቃ ወደ ስራው መግባት ነው በድፍረት ለዛም ይሁን
አሉ ብዙ ካፒታል የማይጠይቁ አሉ። አሁን መቼም ሁሉ ነገር ከትንሽ ነው የሚጀምረው። እኔ የሚገባኝ እንደዛ ከትንሽ ነገር ነው የሚጀምረው። ተስፋ ሳይቆርጡ ከትንሽ ጀምረው ያንን ነገር በስርዓት ማኔጅ እያደረጉ ማሳደግ ይችላሉ። ስለዚህ ላደፋፍራቸው ፈልጋለሁ ውስጣቸው። አሁን በዚህ እንደውም አሁን ብዙ የቴክኖሎጂ ጊዜ ነው። ብዙ አይነት ስራዎች አሉ። ብዙ እያየናቸው ነው ያለነው። ብዙ የተለያዩ ስራዎች ራሳቸውን ችለው ሌሎቹንም መቅጠር የሚያስችል የስራ እድል መፍጠር የሚያስችልና ደፋር እንዲሆኑ አላማ እንዲኖራቸው ገንዘብ የለኝም ብለው እንዳይቀመጡ ይሄንን መምከር ፈልጋለሁ። በጣም አመሰግናለሁ መሲ ከኛ ጋር ቆይታ ስላደረግሽ። ደግሞ የደንገል እንግዲህ ለእናቶችም ከጤና ጋርም ተያይዞ ለአመታት በርካቶችን እየጠቀመ ነው ያለው። ወደ ውጪ ደግሞ የሚላክ ምርት ሆኖ ለሀገርም የበለጠ አስተዋጽኦ የሚያበረክት እንዲሆን እመኝልሻለሁ። ወደ ጋዜጠኝነቱ ተመልሰሽ እናይሻለን ወይንስ ቢዝነሱ ላይ ነው? አይ ሀሳቡ አለኝ ለመመለስ። ሀሳቡ አለኝ ስልሽ እንደዚህ እንደ ድሮ ሬዲዮ ጣቢያ ወይ ቴሌቪዥን ጣቢያ ተቀጥሮ መስራት ሳይሆን የራሴን ፕሮግራም እንደ ፖድካስት አይነት ብጀምር ብዬ አስባለሁ። እንግዲህ እንደ እግዚአብሔር ፈቃድ ለምን ብዙ የተማርኩበትን ብዙ ልምድ ያካበትኩበትን ነው ውስጤ እውቀት አለ ነገር ይኖራል አለ። እኔ ብዙ ከሪፖርተርነት እስከ ኤዲተር ኢንቺፍነት ድረስ የደረስኩበት ሙያ ነው። ስለዚህ ብዙ ነገሮችን አይቻለሁ፣ ብዙ ሰዎችን አግኝቻለሁ እና ብዙ ማካፈል የምፈልገው ነገር አለ። ብዙ ሰዎችን አግኝቼ እንዴት ነው ብዬ ልክ አሁን አንቺ እንደምታናግሩ ማናገር ለሌላ የሚጠቅም ነገሮችን ሼር የሚያደርጉበትን መድረክ አስባለሁኝ። እንግዲህ ስራ ለቀቅ ካደረገኝ እንደ እግዚአብሔር ፈቃድ እንግዲህ አስባለሁ። እሺ መሲ እንግዲህ ያሰብሽው እንዲሳካልሽ እንዳልሽው በሙያሽም በቢዝነሱም ሁሉ እንዲሆንልሽ እመኝልሻለሁ። በጣም አመሰግናለሁ። እሺ እናንተም እዚህ ጋብዛችሁኝ ይሄን የመሰለ ቆይታ ስላደረግን በጣም አመሰግናለሁ። እሺ ፕሮግራማችንን እንደተከታተላችሁት እንግዲህ አዳዲስ ቢዝነስን ለመጀመር መደረግ ያለባቸው ጥንቃቄዎችንና ሌሎችንም የተማርንበት ነው። ከኛ ጋር ስለነበራችሁ አመሰግናለሁ። ፖድካስቱን ከወደዳችሁት ዩቲዩቡን ላይክ እና ሼር እንድታደርጉ ጋብዛችኋለሁ። ሳምንት በሌላ እንግዳ እንጠብቃችኋለን። ሰላም ቆዩ።